ወዶችዬ የማወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሉናን አንዲት ሴት ጋር እየተጠጋ ሲራመድ ድልድዩ አካባቢ እንመለከታለን። ሴትዮዋም ልክ እሱን እንዳየችው በፍርሃት በመንቀጥቀጥ እንደ ድንገት ከድልድዩ ነበር የወደቀችው። ሉናን እጅግ በጣም ሀብታም ሲሆን ዋንጃን የተባለ ድርጅት ነበረው። ታዲያ ሴትዮዋ ከወደቀች በኋላ እየሮጠች የመጣችው ሱቤ የተባለችው የሉናን ሚስት ነበረች። ታዲያ አክስቷ ነበረች ዘላ ከድልድዩ የወደቀችባት። ይሄ ጊዜም ቶሎ ያልፋል። 7 ዓመታት ካለፉ በኋላ ሱቤ አሁንም ግን ስለ አክስቷ እያሰበች ነበረ። በዚህም አሁን ላይ ጣሊያን ከተማ ውስጥ በፋሽን ዲዛይነርነት ብትሰራም ወደ ቻይና ተመልሳ የአክስቷን ከድልድይ የመዝለል ምክንያት ማወቅ ትፈልግ ነበረ። በዚህም ባሏ የነበረው የፈታችው ሉናን የተባለው ሰውዬ ምን ያደርጋል ብላ ኢንተርኔት ላይ በምትመለከትበት ጊዜ የሷ እህት የሆነችው ሱማኒ ጋር ግንኙነት እንደጀመረና ሱማኒ አሁን እጅግ በጣም ታዋቂ ሞዴል እንደሆነች ተሰማለች። በዚህም ነገሩን ለማጣራት መሄድ እንዳለባት ነበር የወሰነችው። ያን ቀን ዝግጅት ተዘጋጅቷል። ድርጅቱ በሰዎች ተሞልቶ ነበረ። ሱማኒም ታዋቂ ሞዴል ስለሆነች ሁሉም ሰዎች ትኩረት ያደረጉት ወደ እሷ ነበረ። ነገር ግን ያኔ ሱቤ ልክ እንደ እህቷ ተመሳሳይ ቀሚስ በማድረግ ትመጣለች። ይህንን ያየችው ሱማኒ ትናደዳለች። ሁለቱ እህትማማቾችም ለማውራት አንድ ቦታ ነበረ የሄዱት። በዚህም ሱቤ የተናገረችው ባሏን መልሳ የራሷ ለማድረግ እንደመጣች ነበረ። ሱማኒ ይሄ ነገር ያናድዳታል። ታዲያ በጥፊ ልትመታት ስትል የያዘቻት ሱቤ ነበረች። ትሰሚኛለሽ? ከ7 ዓመታት በፊት እንደዛ ስታሰቃይኝ የነበርኳት ሴት አይደለሁም። ከዚህ በኋላ የኔ የሆነውን የነጠቅሽኝን ነገር ለመውሰድ ነው የመጣሁት። ከትንሽ ቆይታ በኋላ ወደ ዝግጅቱ ሄደው ሱቤ ወደዚህ ሀገር የመጣችው ከተላላኪዋ ይቴንግ ጋር ስለሆነ ይቴንግ ደግሞ የማኒን የሆቴል ክፍሏን ቁልፍ ማግኘት ችላ ነበረ። በዚህም ለሷ ትሰጣታለች። ሱቤም የጽዳት ሰራተኛ መስላ በመግባት ሄዳ ካሜራ ነበር ያስቀመጠችው። ማኒ አሁን ሉናንን ልትቀማ እንደሆነ ስለተረዳች ከሱ ጋር ወደ ሆቴሏ ክፍል ነበር የገቡት። በዚህም ውሃ ውስጥ መድኃኒት ካደረገች በኋላ አብሯት እንዲያሳልፍ ለማድረግ ልታስገድደው ሞክራ ነበረ። እሱ ግን ያንን ውሃ አልጠጣም ይላል። በዚህም የወደቀች በማስመሰል ልብሷን ዝቅ አድርጋ እሱን ለማማለል እየሞከረች ነበረ። ያኔ የመጣችው ሱቤ ነበረች። የቀድሞ ባሏን ለማናገር ብትሞክርም ያላወቃት ያህል ነበር የተሰማት። በዚህም ግራ ትጋባለች። ታዲያ እሱም ከተላላኪው ጋር በነበረበት ጊዜ እውነት ሱቤ ሚስቱ እንደሆነች ነበር የጠየቀው። እሱም ሚስቱ እንደሆነችና እንደተፋቱ ይነግረዋል። እሷንም የረሳበት ምክንያት ከብዙ ዓመታት በፊት የመኪና አደጋ አጋጥሞት የመርሳት በሽታ ይዞ ስለነበረ ነው። ሱቤ ደግሞ አክስቷን ለማየት ነበር ሄደችው። አክስቷ አደጋ ከተፈጠረባት ጊዜ ጀምሮ ለ7 ዓመታት ያህል ኮማ ውስጥ ነበረች። ታዲያ እንዴት አድርጋ የአክስቷን ገዳይ ለዚህ ያደረሳትን ሰው መበቀል እንዳለባት እያሰበች ነበረ። ታዲያ እሷንም ለምትንከባከባት ሴት አክስቷ እንዲሆነችበትን ምክንያት እንደምትፈልግ ቃል እየገባች ነበረ። በቀጣይ ጊዜም ሱቤ የጀመረችው የዋንጃን ድርጅት ውስጥ በመቀላቀል ነበረ። እዛ ከተቀላቀለች በኋላ ሞዴሎችን እየፈተነች ለነሱ ኤጀንሲ መሆን ሞክራ ነበረ። ነገር ግን ማኒ ከሞዴሎቹ መካከል አንዷ ስለሆነች ስለሷ መጥፎ ነገር ታወራ ጀመረ። ከዛ ባሻገር ደግሞ በቂ እንዳልሆነችና ታዋቂ ሰዎችንም እንደማታውቅ እየተናገረች ነበረ። ነገር ግን ሱቤ ትክክለኛ ማንነቷን ትናገራለች። ጣሊያን ውስጥ የምትታወቀው በሌላ ስም ነበረ፣ ኤኒ ነበረ የምትባለው። ታዲያ እዛ ያሉ ሞዴሎች እንዳለ ማኒን ታላቅ እህቴ እያሉ ለሷ አሽቃብጡላት ነበረ። የቀረችው ግን ሊያው ቼንግሄን የተባለችው ልጅ ነበረች። እሷ ለማኒ አታሽቃብጥም። ታዲያ የሱቤን ትክክለኛ ማንነት ካወቁ በኋላ ሞዴሎቹ አድንቀዋት ነበረ። በዚህም ለ7 ዓመት ያክል የሰራችውን ስራ በይፋ ነበረ ሱቤ የተናገረችው። በመቀጠልም የገባችው የሉናን ክፍል ነበረ። እዛም ከአክስቷ ጋር የተገናኘ ነገር ካለ ብላ መረጃ ትፈልጋለች። እሱ ግን እጅ ከፍንጅ ነበር የያዛት። በዚህ ምን እያደረገች እንደሆነ በምትጠየቅበት ሰዓት የተናገረችው ጆሮ ጌጧ ጠፍቶ እሱን ለመፈለግ እየሞከረች እንደሆነ ነው። ታዲያ ሉናንም እሷ እጅግ በጣም ታዋቂ የሆነችው ጣሊያን ውስጥ የምትከበረው ኤኒ የተባለችው ሴት እንደሆነች ባወቀበት ጊዜ በችሎቷ ተገርሞ ነበረ። ቁጭ አድርጎም ስለ ድርጅቱ ያወራት ጀመረ። እሷም በ3 ወራት ውስጥ ከተማ ውስጥ አለ ከተባለ ድርጅት እኩል እንደምታደርገው ስለ ድርጅቱ ቃል እየገባች ነበረ። እሱም የሚሰጣት 2 ወር ብቻ እንደሆነ ይነግራታል። ትስማማለች። በመቀጠልም ሞዴሎቹን ታለማመድ ጀመረ። የመለማመጃ ሰዓቷን አሳልፋ የመጣችው ማኒ ነበረች። በዚህም እሷ መግባት እንደምትፈልግ ስትናገር ሱቤ ሰዓቷ ስላለፈ እንደማትገባ ትነግራታለች። በዚህም ከድርጅቱ እንደምትለቅ ከተቀናቃኝ ቡድናቸው ጋር ሄዳ እንደምትሰራ ታስፈራራት ጀመረ። ይህንን የሰማችው ሱቤ ይህንን አጋጣሚ በመጠቀም እሷ ከድርጅቱ ከወጣች ጥሩ እንደሚሆንና ቼንግሄን የተባለችውን ሞዴል ዋና የድርጅቱ ወኪል እንደምታደርጋት ትናገራለች። ማኒም በጣም በመናደድ የሄደችው የሉናን ታናሽ እህትን ለማግኘት ነበረ። ሶፌ ትባላለች። ልክ እንደ ማኒ
በማይታወቅ ሁኔታ ሱቤን በጣም ትጠላት ነበር። በዚህም ሁለቱ እንዴት አድርገው እሷን ከድርጅቱ ማስወገድ እንደሚችሉ እያወሩ ነበር። ነገር ግን የቀጠራት ሉናን ራሱ ስለሆነ መጠንቀቅ እንዳለባቸው ይነጋገራሉ። ፊልማችንም ወደ ተዘጋጀው ፋሽን ሾው ይወስደናል። ታዲያ ማኒ እንደ ድንገት ተሳስታ አጠገቧ የተቀመጠውን እጅግ በጣም ታዋቂ የተቀናቃኝ ቡድናቸውን የድርጅት ባለቤት ሰውዬ ላይ ወይን ነበር የደፋችበት። ሰውየውን በንዴት ቅጥል እያለ ነበር። በዚህም ከነሱ ድርጅት ጋር ምንም አይነት ፊርማ እንደማይኖረው ይናገራል። ታዲያ ነገሩን ለመቆጣጠር የመጣችው ሱቤ ነበረች። አቶ ጉን በተደጋጋሚ ይቅርታ ጠይቃቸዋለች። ሰውየው ግን ከነሱ ድርጅት ጋር እንዲፈራረም ከፈለገች ፊት ለፊቷ የቀረበውን ወይን መጠጣት እንዳለባት ነበር የነገራት። ምንም ማድረግ ስለማትችል አንድ ባንድ እያነሳች ትጠጣለች። ሉናንም ተመልክቷት ነበረ። በዚህ የተነሳ በጣም ስለሰከረች እሷን ይዟት ሄደው ወደ ራሱ ቤት ነበረ። ታዲያ ግን በደንብ አልሰከረችም። እሱ ገላውን ለመታጠብ ሻወር በገባበት ጊዜ ቤት ውስጥ ከአክስቷ ጋር የሚያገናኘው መረጃ ካለ ትፈልግ ጀመረ። ልክ እሱ ሲመጣባት ግን እንደሰከረች ታስመስል ጀመረ። ምን እያደረግሽ ነው ብሎ እንዳይጠይቃትና እንዳያፋጥጣት የጠቀለለውን ፎጣ ነበር ያወለቀችበት። በቀጣይ ቀን ግን ስለሷ ነበረ ሲወራ የነበረው። ከዋንጃን ድርጅት ኃላፊ ጋር አብራ እንዳደረች ቤቱ ድረስ እንደሄደች ፓፓራዚዎች ፎቶ አንስተዋቸው ድረገጽ ላይ ተለቋል። በዚህ የተነሳ ሆን ብላ ይሄን ወሬ ያስነሳችው እሷ ናት ብሎ በማሰብም ሉናን ሄዶ ይጠይቃታል። እሷም እዚህ ነገር ውስጥ ጣልቃ እንዳልገባችና ይሄ ነገር እንደማይጠቅማት ታሳውቀዋለች። በዚህም ግን ከዚህ ቀደም ባልና ሚስት እንደሆኑ ስለሚታወቅ ያንን ለማስቀጠልና ወሬውን ረገብ ለማድረግ ነበር ያሰቡት። ታዲያ እሷን ይዞ ለጋዜጠኞች ንግግር ያደርጋል። ሚስቱ እንደሆነችና ፍቅራቸውን እያደሱ እንደሆነ ነበር የተናገረው። ከዛ ጊዜ ጀምሮ በሰዎች ፊት ፍቅረኛሞች እንደሆኑ ለማስመሰል ይሞክራሉ። ታዲያ እሱ ቤትን በነበረችበት ጊዜ ሆን ብላ የበሩን ቁልፍ አሳስታ ዘግታው ነበረ። እንዴትም ቢባል ሊከፈት አልቻለም። ያንን ያደረገችበት ምክንያት እሱን ውጪ አስቀርታ ቤት ውስጥ መረጃ ለማግኘት እየሞከረች ነበረ። ምንም ማድረግ ስለማይችል እሱም ውጪ ያድራል። የነሉናን ተቀናቃኝ ድርጅት ባለቤት የሆነው ጉጃንግዚንና ወንድሙን ጉያንን እናያቸዋለን። ታዲያ ሁለት ወንድማማቾች እየተጨቃጨቁ ነበር። ጉጃንግዚ ጉያንን የበታች አድርጎ ነው የሚያየው። በዚህም እሱ ትክክለኛ ወንድሙ እስካልሆነ ድረስ ድርጅት ውስጥ የመስራት መብት እንደሌለው ይነግረው ነበር። እንደ አጋጣሚ ሆኖ ግን በቀጣይ ጊዜ ከጉያን ጋር የተገናኘችው ሱቤ ነበረች። ሁለቱ ቁጭ ብለው ሲያወሩ በጣም ትሁትና የተረጋጋ ነበረ። ታዲያ ሱቤ ሉናን ቤት በነበረችበት ጊዜ በተደጋጋሚ ልትከፍተው የሞከረችው እንዲሁም ያልቻለችው ሳጥን ነበረ። በአሁኑ ግን ፓስዋርዱ ምን ይሆናል ብላ በምታስብበት ጊዜ ምናልባት የተጋቡበት ቀን ይሆናል ብላ በማሰብ በሱ ነበር የከፈተችው። ብዙ መረጃ ከማግኘቷ በፊት ግን ስራ ጨርሶ የመጣው ቀደም ብሎ ሉናን ነበረ። አሁንም ለማስቀየስ እየሞከረች ነው። ነገር ግን ጠርጥሮ ነበረ። በዚህም የሱ ተላላኪ ዩፋን እንዲከታተላት ነበር ያዘዘባት። በቀጣይ ግንም የጉ ቤተሰቦች ጎልፍ ሊጫወቱ ስለሆነ ከነሱ ድርጅት ጋር እንዲሰሩ ለማድረግ ወደ ጎልፍ ቦታው ነበር ሄደችው። የጉ ወንድማማቾች ሁለቱን ቢሞክሩ አልቻሉም ነበረ። እሷ ስትመጣ ግን ጎልፉን በተሳካ ሁኔታ ጉድጓድ ውስጥ እያስገባች አድናቆትን ማትረፍ ችላ ነበረ። ነገር ግን አሁንም ጉጃንግዚ የተባለው የወንድማማቾቹ ታላቅየው ከሷ ጋር ሊፈራረም እንዲሁም ከድርጅቱ ጋር ሊሰራ ፈቃደኛ አልነበረም። ታዲያ በቀጣይ ቀን ማኒና ሱቤ በተገናኙበት ጊዜ አሁንም ይጨቃጨቁ ጀመረ። በሚናገሯት ነገር ማኒ በጣም እየተናደደች ነው። እሷን ለመበቀልም ታስባለች። በዚህም ፓርኪንጉ ጋር በነበሩበት ጊዜ መኪናዋን ፈጥና ነርታ እሷን ለመጉዳት ያሰበችው ማኒ ነበረች። ነገር ግን በሰዓቱ ያዳናት ጉያን ነበረ። ስለሷ ስለተጨነቀም ወደ ቤት ያደርሳታል። ታዲያ ከመኪናው አውርዶ እግሯን ወለም ስላላት አቅፎ ወደ ቤት ሊያስገባት ሲል አይቶ የተናደደው ሉናን ነበረ። በዚህም ራሱ አቅፎ ያስገባታል። ታዲያ ተጋብተዋል ተብሎ እስከተወራ ድረስ ራሷን ከወንድ ማራቅ እንዳለባት ነበር ሲነግራት የነበረው። እሷም ፈገግ በማለት ቀንቶ እንደሆነ ትጠይቋለች። እንዳልቀናም ያሳውቃታል። ጋዜጠኞች ፋታ ሊሰጧት አልፈለጉም ነበረ። ታዲያ በቀጣይ ቀን እርጉዝ እንደነበረችና እንዳስወረደች ይወራባት ጀመረ። ስለዚህ ነገር ምንም መናገር አልፈለገችም። ይህንን የሰማው ሉናን ደግሞ በጣም ይናደድ ጀመረ። ታዲያ እሱን የቀረበችው ለገንዘብ እንደሆነ እየተናገረ ነው። በዚህም በቅርቡ እነሱ አንድ ላይ እንዳልሆኑ ለጋዜጠኞች እንደሚናገር ያሳወቅ ጀመረ። የሱ ተላላኪ ዩፋን ግን ጥሩ ሀሳብ እንዳልሆነ እያሳወቀው ነው። እሷን ማመን እንዳለበት ይነግሯል። በዚህም በቀጣይ ጊዜ መግለጫ ለማድረግ መድረክ ላይ ወጥተው ነበረ። ታዲያ የሱ እህት ሉፌ ገና ለገና ይጣላሉ ብላ በደስታ ብትመለከትም እሱ ግን በጋዜጠኞች ፊት ፍቅረኛሞች እንደሆኑ በመሃላቸው ማንም እንዳይገባ፣ ታዲያ ጋዜጠኞች የድሮ ነገር እየፈተፈቱ ማውራት እንዲያቆሙ ማስጠንቀቂያ ነበር የሰጠው። ስለሷ እንዲጣራ ስላዘዘም ዩንፋን መጥቶ የነገረው እውነትም እሷ ከዚህ ቀደም እርጉዝ እንደነበረች። ታዲያ ግን
በአደጋ አማካኝነት ልጇን እንዳጣች ስትረዳ ደግሞ አይምሯ ላይ ከባድ ችግር እንዳጋጠማትና እሷ አርግዛ የነበረው ልጅ የሉናን እንደሆነ ነበር የሰማው። ይህንን ሲሰማ ትልቅ የጥፋተኝነት ስሜት ይሰማል። ታዲያ ቤት ከሄደን በኋላ ሊንከባከባት ነበር ያሰበው። ጠዋት ከእንቅልፏ ስትነሳ ምግብ ሰርቶላት ነበር። ይህን ወሬ እያስነሳች ያለችው ሱማኒ ናት ብለው ስለጠረጠሩም በቀጣይ ቀን እሷን ነበር ያባረሯት። ይህንን ስታይ ትቃጠል ጀመረ። በቀጣይ ጊዜ የሱቤ ተላላኪ የቲንግ የሰማችው የሱቤ ልጅ ወደ ከተማ ማንም ሳያመጣው እንደመጣ ነበረ። በዚህም ትደነግጣለች። ክሪስ ማለት የሱቤና የሉናን ልጅ ነበረ። ታዲያ እሱን አስወርዳለች ተብሎ ቢወራባትም ልጁን ግን አሳድጋው ነበረ። ከአባትየውም ደብቀዋለች። አባቱን ለማግኘት ነበር ወደ ድርጅቱ የመጣው። ልክ ከሉናን ጋር ሊገናኙ ሲል ግን ቀድማ የመጣችው የቲንግ ነበረች። ልጁንም ትደብቀዋለች። ታዲያ ወደ ቤትም ከወሰደችው በኋላ ሱቤ እሱን ለማግኘት ነበር ሄደችው። ለምን እዚህ ድረስ እንደመጣ ሲጠየቅም ካምፑን እንደቀየረና ከአባቱ ጋር መሆን እንደሚፈልግ ክሪስ ይናገራል። ሱቤም መረጃ ለማግኘት ጃንግዋን የተባለ ሰውዬን ታገኝ ነበረ። በዚህም ስልክ ደውሎላት ክለብ ውስጥ እንዲገናኙ ይጠይቃታል። እሷም እሺ ብላ እያወራች በነበረበት ጊዜ ሉናን ይሰማል። ምናልባት ከዚህ ሰውዬ ጋር የፍቅር ግንኙነት ጀምራለች ብሎ በማሰብ ሊከታተላት ነበር ያሰበው። ታዲያ ሰውየውን ክለብ ውስጥ ታገኘዋለች። ቁጭ ብለውም እንዴት መረጃ ማግኘት እንደሚችሉ እያወሩ ነበረ። ታዲያ ለሱም ገንዘብ ትሰጠዋለች። ነገር ግን የሰማችው ከተላላኪዋ የቲንግ እሷን ለማግኘት ሉናን እንደመጣ ነበረ። በዚህም ቶሎ ብላ ከክለቡ ትወጣለች። ሰውየውን እንዳያየው ለማድረግም ግጥም አድርጋ ነበር የሳመችው። በቀጣይ ጊዜም ሉናን ከቤቱ እየወጣ በነበረበት ጊዜ በር ላይ የጠበቀው ክሪስ ነበረ። ጥምጥም ብሎ ካቀፈውን በኋላ አባዬ ብሎ ይጠራው ጀመር። እሱ ግን ልጅ አይወድም ነበረ። አባትም ለመሆን ዝግጁ አልነበረም። ታዲያ ህፃኑ ክሪስ ይዞት የነበረውን የስፓይደርማን መጫወቻ መሬት ላይ ጥሎበት ይሰባበርበት ጀመረ። ስቅስቅ ብሎ ያለቅሳል። ያኔ የልጁ ሞግዚት ነበረ እየሮጠች የመጣችው። ቤትም በነበሩበት ጊዜ እናቱ ሱቤ አባቱን ለማግኘት ክሪስ እንደሄደ ነበር የሰማችው። በዚህም ትናደዳለች። የድሮውን ታስታውስ ጀመረ። ጣሊያን ውስጥ በነበረችበት ጊዜ እሱን ለማግኘት በተደጋጋሚ ሞክራ ነበረ። እርጉዝ እንደሆነችም ልትነግረው ነበረ። አንድ ቀን ላይ ስልክ ስትደውል ያነሳችው የሱ እህት የሆነችው ሉፌ ነበረች። በዚህም የተናገረችው ልጁን እንደማይፈልግ የሱ ከሆነ እንድታስወርደውና ይሄ ሀሳብ የሱም እንደሆነ ነበር ያሳወቀቻት። በዚህም ከባድ ሀዘን ውስጥ ትገባለች። ታዲያ አባቱ እንደሚወደው በተደጋጋሚ ስለሱ መናገር በጣም ደክሟት ነበረ። ነገር ግን የቲንግ አባትና ልጅን ማጣላት ጥሩ ስላልሆነ እንድትቀጥልበት ነበር የነገረቻት። በቀጣይ ጊዜም እንደተለመደው እሱ ቤት ከሄደች በኋላ ፓስወርዱን በማስገባት ከአክስቷ ጋር የሚያገናኘው መረጃ ካለ ትፈልግ ጀመረ። የደረሰችበትም አክስቷ ከሁለት ድርጅቶች ጋር እንደተፈራረመችና አንዱ የሉናን ድርጅት ዋንጃን እንደሆነ፣ ሌላኛው ደግሞ የነጉያን ድርጅት የጉ ቤተሰብ ድርጅት እንደሆነ ነበር የደረሰችበት። እዚህም ሉናንን ለማውራት ነበር ሄደችው። ከብዙ ዓመታት በፊት ከድርጅት ጋር እንደተፈራረመ ጠይቋለች። እሱም አንድ ፊርማ እንደተፈራረመ፣ ነገር ግን የድርጅቱ ባለቤት እስካሁን ኮማ ውስጥ እንደሆነች ነበር የተናገረው። የእሷ አክስት እንደሆነችም ትረዳለች። ነገሮችን የማያስታውሰው እሱ አሁንም የመርሳት በሽታው ስላልተሻለው ነበረ። አክስቷንም ለማየት ትሄዳለች። ታዲያ አክስቷን የምትንከባከብላት ሴትም አክስቷ ከዚህ ቀደም የተፈራረመችውን ነገር እንደምታውቅ ስትጠይቃት ልጅቷ ምንም አታውቅም ነበር። በቀጣይ ጊዜም ከነሱ ድርጅት ጋር ሊሰራ የሚችል ሌላ ድርጅት ታገኛለች። የዛ ድርጅት መሪ ደግሞ ከዚህ ቀደም ከሷ ጋር ትምህርት ቤት ውስጥ አንድ ላይ የተማረች ጓደኛዋ ነበረች። በዚህም አብሮ ቀሚስ ዲዛይን አድርገው ፋሽን ሾው ለማዘጋጀት ነበር ያሰቡት። ከድርጅቷም ስራ ጨርሳ በወጣችበት ጊዜ ያገኘችው ጉያንን ነበረ። ታዲያ ስለ ልጇ ስለ ክሪስ እንደሚያውቅና ለማንም እንደማይናገር ያሳውቃታል። አንድ ቀን ላይ ክሪስ ድጋሚ አባቱን ለማግኘት ቤቱ ድረስ ነበር ሄደው ውጪ ይጠብቀው ጀመር። ታዲያ አባቴ እያለ እየጠራው ነበረ። ብዙ ከማውራቱ በፊት ሱቤ ትመጣለች። ልጇ እንደሆነ መናገር ስላልፈለገችም ወዲያው የኢቲንግ የተላላኪዋ ልጅ እንደሆነ ትናገራለች። ተስፋ ያልቆረጠችው ማኒ ደግሞ ጋዜጣዊ መግለጫ እየሰጠች ነበረ። ታዲያ ድርጅት ውስጥ በሰራችባቸው 7 ዓመታት ውስጥ ሉናን በተደጋጋሚ ጾታዊ ጥቃት ሲያደርስባት እንደነበረ፣ ታዲያ የሚሰራውን ስራ ለመሸፈን ብሎ ሚስቱን ከጣሊያን ሀገር እንዳስመጣና ሁለቱ ፍቅረኛሞች እንደሆኑ እየተናገሩ እንደሆነ ታሳውቃለች። በዚህም ዜናውን በሰሙበት ጊዜ ሁለቱም ይናደዳሉ። መኪና ውስጥ ገብተው ሊነዱ ሲሉ ግን እንደ ድንገት እሷ ፍሬን መያዝ ነበር የከበዳት። በዚህም የመኪና አደጋ ያጋጥማቸዋል። ታዲያ እሷ እንዳትጎዳም ሲት ቤልቱን በመፍታት እሱ ነበር የሸፈናት። እሱም ወደ ሆስፒታል ነበር የተወሰደው። አሁን ያጋጠመው የጭንቅላት ምትም የድሮ ምቱን እንዳስነሳበት ነበር የሰማችው። ታዲያ ከዚህ ቀደም አደጋ እንዳጋጠመው አታውቅም ነበረ። የሱን ተላላኪ ዩፋንን ታፋጥጧለች። እሱም እሷ ወደ ጣሊያን በሄደችበት ቀን አደጋ እንዳጋጠመውና ለ5 ዓመታት ያክል ኮማ ውስጥ እንደነበረ ነበር የሰማችው። በዚህም ሁሉን ነገር ሆን ብሎ እሷን ለመራቅ የፈጠረው ነገር እንዳልሆነና ታሞ እንደሆነ ትረዳለች።
በሌላ በኩል ቤት የተቀመጠው ክሪስ ደግሞ በዋንጃን ድርጅት አማካኝነት የሚደረግ የህፃናት የድራማ ፕሮግራም ነበረ። እዛ ፕሮግራም ላይም ራሱን መዝግቦ ነበረ። ታዲያ ሉናን አሁንም ኮማ ውስጥ ነበረ። የሱ እህት ሉፌ ነበረች። ሉፌና ሱቤ የሚጣሉ ጀመረ። እንደማትወዳት እንደምትጠላትና በእሷ እንደምትቀና። ታዲያ ከዚህ ቀደም ልጁን አስወርጁ ያለቻት እሱ ብሏት እንዳልሆነና ስለምትጠላት ብቻ እንደሆነ ትናገራለች። በዚህም ክሪስ ደግሞ ያመለከተው የፊልም ስራ ላይ ለመስራት የቤተሰብ ፊርማ እንደሚያስፈልገው ተጠይቆ ነበረ። ታዲያ ቀጥታ ሄደው ሆስፒታል ነበረ። ኮማ ውስጥ የሆነ አባቱንም በአሻራ አድርጎ ካስፈረመ በኋላ ይወጣል። ታዲያ አይናዋጣ ሱማኒም አሁንም መድረክ ላይ ሆና ስላደረሰባት ጥቃት እየተናገረች ነበረ። ያኔ የመጣችው ሱቤ ነበረች። በዚህም ከዚህ ቀደም በካሜራ አማካኝነት የቀዳችውን ቪዲዮ ለሁሉም ሰው ታሳያለች። ሆን ብላ ውሃ ውስጥ መድኃኒት ስትከትና ልብሷን ዝቅ እያደረገች እሱን ለማማለል ስትሞክር የነበረውን ነው። በመቀጠልም ፖሊሶች ወደ ውስጥ ይገባሉ። ታዲያ አደጋ እንዲፈጠርባቸው ፍሬናቸው እንዲበጠስ ሰው አዛ ያደረገችው ሱማኒ ስለሆነች እሷ ታስራ ነበረ። አሁንም ከኮማ አልነቃም። ያኔ እሱን ልታየው አያትየው መታ ነበረ። አያትየው ሱቤን በጣም ትጠላታለች። የምትጠላትም የሱ እህት ሉፌ በምትናገራቸው ነገሮች አማካኝነት ነበረ። ከትንሽ ቆይታ በኋላ እሱ ይነቃል። ታዲያ ልክ እንደነቃ ቀን ሲጠራ የነበረው የሱቤን ስም ነበረ። እሷም አያትየው ውጪ ስላለቻት ልትወጣ ስትል ግን እንዳትሄድ ይናገራል። እንዳመማውን ማሳውቀው ነበረ። ይህንን ያደረገው ሆን ብሎ ከእሷ ጋር ለመቆየት አስበው እንደሆነ ትረዳለች። ክሪስም ባመለከተው መሰረት ለጉ ቤተሰቦች የህፃናት ልብስ አስተዋዋቂ ሞዴል መሆን ችሎ ነበረ። ከቀናት በኋላም ሉናን ከሆስፒታል ወጥቶ ነበረ። ወደ ቤትም ይወሰዳል። አያትየው እሷን ልታያት ባትፈልግም ድርቅ ብሎ እንዳመመው በመናገር እሷን ይዞ ወደ ክፍል ወስዷት ነበረ። ከቀናትም በኋላ ወደ ድርጅቱ ይመለሳል። ታዲያ ከሻ ግሩፕ ጋር የመስራት እድል እንዳላቸው ሱቤ እየነገረችው ነበረ። እሱም እሷ ከወጣች በኋላ ያኔ ሲጋቡ የነበራቸውን ቪዲዮ እያየ የድሮን ለማስታወስ ይሞክራል። የድሮን ሲያስታውስ ግን ጭንቅላቱን በጣም ያማዋል። ታዲያ የእሱ ተላላኪ ዩፋን ሲመክረው የነበረው አሁን ላይ ብቻ እንዲያተኩር ነበረ። ቤትም በገባበት ጊዜ አመመኝ ብሎ ቅብጥ በማለት እሷ እንድትንከባከበው እያደረገ ነበረ። በቀላሉ ግን ውሸቱን እንደሆነ አውቃበታለች። በዚህም ጥሩ ጊዜ እያሳለፉ ነው። ጠዋት ላይም ሊስማት እየተጠጋት ነበረ። እንደ ድንገት በራቸው ነበር የተንኳኳው። ማን ነው ብሎ ለመክፈት በሄደበት ጊዜ የመጣው ክሪስ ነበረ። አሁንም አባቱን ፈልጎ ነው። ታዲያ የኳስ ግጥሚያ ውድድር ስላለው እዛ ውድድር ላይ አባቱን ሆኖ እንዲመጣለት ነበረ ሉናንን የጠየቀው። ባይፈልግም ሉናን ይስማማል። ወደ ኳስ ጨዋታ ግጥሚያ ከሄደ በኋላ ግን ሉናን ምንም ኳስ መምታት አይችልም ነበረ። በዚህም በተማሪዎች ፊት ክሪስ ተዋርዷል። ቤት ከገባ በኋላ ስቅስቅ ብሎ ያለቅሳል። ታዲያ ጉያን የተባለው የሱቤ ጓደኛ ከሱ የበለጠ ጎበዝ እንደሆነ እየተናገረ ነበረ። የጉያንን ስም ሲሰማ ሉናን በጣም ይናደዳል። ታዲያ በቅርቡ በጣም ጎበዝ ተጫዋች እንደሚሆን ለክሪስ ቃል እየገባለን ነበር። በቀጣይ ጊዜም ጉያን እሷንና ሉናንን እራት ግብዣ ላይ ጠርቷቸው ነበረ። በዚህም ቁጭ ብለው እየተመገቡ በነበረበት ጊዜ ሆን ብሎ ጉያን ሲያወራ የነበረው ስለ ክሪስ ነው። ምክንያቱም ሚስጥሩን ስለሚያውቅ። ታዲያ በቀጣይ ጊዜም ድርጅቱ ላይ ፋሽን ሾው ተዘጋጅቶ ነበረ። ሊያው የተባለች ጎበዝ ሞዴልም መድረክ ላይ ወክ እያደረገች ነበረ። የምታሳያቸው ቀሚሶች በጣም ቆንጆ ቆንጆ ነበሩ። ነገሩ በተስተካከለ መንገድ ይሄድ የምስል ነበረ። ነገር ግን እንደ ድንገት እቺ ሞዴል የለበሰችው ልብስ ተደናቅፋ ልትወድቅ ስትል ተቀዶባት ነበረ። ያኔ ልብሱን የሰራው ሰውዬ ይጮህ ጀመረ። ነገሩን ለማረጋጋት የመጣችው እንደተለመደው ሱቤ ነበረች። ቀሚሱን ካስወለቀቻትም በኋላ እንደምንም ብላ ቆንጆ አድርጋ ትሰፋዋለች። እሷ እየተሳካላት እንደሆነ አድናቆት እያገኘች እንደሆነ ያየችው የሉላን እህት ሉፌም ሆን ብላ እቃ እንዲወድቅባት አድርጋት ነበረ። እሷም ወደ ሆስፒታል ትወሰዳለች። ሉናንም ስለ ጤንነቷ በጣም ተጨንቆ ነበረ። ያን ያህል ግን አልተጎዳችም። ይህንን ያደረገችው እህቱ ሉፌ እንደሆነች በሰማበት ጊዜ በጣም ተናዶ እንድትወጣ ነበረ ሲጮህባት የነበረው። ሉፌ ማለት ትክክለኛ እህቱ አልነበረችም። ነገር ግን በማደጎ ከድርጅት የተወሰደች ነበረች። ታዲያ እሷ የምትወደው እሱን እንደ እህት ሳይሆን ከዛ ባሻገር ታፈቅረው ነበረ። ለዚህ ነው በሱቤ በጣም የምትቀናባት። በቀጣይ ጊዜም ከብዙ ምርመራዎች በኋላ እሷና ተላላኪ ይቴንግ የደረሱበት ነገር አክስቷ ድርጅት ጋር ሲሰራ የነበረ ሰው አሁንም በእርግጠኝነት የጉ ቤተሰብ ድርጅት ውስጥ እየሰራ እንደሆነ ነው። በዚህም ከአክስቷ ኬዝ ጋር የጉ ቤተሰቦች ግንኙነት እንዳላቸው ማረጋገጥ ትችላለች። ነገሮችም እሷ ጋር የተስተካከሉ ቢመስልም ግን ሉናን እንደ ድንገት እየሰማው እሷ እዚህ ዋና የመጣችበት ምክንያት ለአክስቷ ለመበቀል እንደሆነና መረጃ እየሰበሰበች እንደሆነ ይረዳል። በዚህም ምናልባት እሱን እየቀረበች
ያለችው ለዚህ ሊሆን ስለሚችል ፍቅራቸውን ሁላ እንዲጠራጠር አድርጎት ነበር። ታዲያ እሱም ስለ አክስቷ ነገር ለማጣራት ነበር ያሰበው። ነገር ግን አሁንም ጤንነቱ በጣም እየተባባሰ ነበረ። አይምሮ ላይ ያለው ችግር ወደ አይኑ ከሄደ አይኑ ሊጠፋ ሁላ እንደሚችል ያሳውቁታል። ሰርጀሪ ማድረግ እንዳለበት የሱ ተላላኪ ዩፋን ቢነግረውም ምናልባት እሱ ለጥቂት ቀናቶች ከድርጅቱ ከወጣ ድርጅቱ ላይ ከባድ ችግር ሊኖርበት ስለሚችል ሰርጀሪውን ማድረግ አልፈለገም። ስለ አለቃው በጣም የተጨነቀው ዩፋን የሚሄደው ሱቤ ጋር ነበረ። ታዲያ አለቃው ትልቅ ችግር ውስጥ ስላለ እሷ ለአለቃው ትክክለኛ ፍቅር መስጠት የማትችል ከሆነ ከህይወቱ እንድትወጣ ያሳውቃታል። በዚህም በቀጣይ ቀን አብሯቸው ከሚሰሩ ድርጅቶች አንድ የውድድር ፕሮግራም ነበር የቀረበላቸው። በዚህም በጉ ቤተሰብ ድርጅትና በዋንጃን ድርጅት አማካኝነት ሁለት ውድድር እንደሚዘጋጅና ታዲያ ቆንጆ ሀሳብ አምጥቶ ቀሚስ የሰራ ሰው እንደሚያሸንፍ እየተነገራቸው ነበር። ለቀሚስ ዝግጅቱም የሚሆኑ አዳዲስ ሀሳቦችን ያመጣችው ሱቤ ነበረች። ነገር ግን ሉናን በዚህ ሀሳብ አልተስማማም። ስላኮረፋትም ሊቀበላቱ አልፈለገም ነበር። ወደ ድርጅቱም አንድ ሰው ይመጣል። ጆ የምትባል ሴት የሷ አባት ነበረ። እቺ ጆ የተባለች ሴት ከዚህ ቀደም ጣሊያን ውስጥ ከሱቤ ጋር አብራ ስትሰራ የነበረች ዲዛይነር ነበረች። ነገር ግን ራሷን አጥፍታ ነበር የሞተችው። እሷ ከሞተች በኋላ እሷ የሞተችበት ምክንያት ሱቤ እንደሆነች ይነገር ነበረ። ውጪም በወጣችበት ጊዜ አባትየው ልክ እሷን ሲያይ በቦርድ ጭንቅላቷን ሊመታት ተዘጋጅቶ ነበረ። በዚህም የሸፈናት ሉናን ነበረ። የተጎዳው ጥቂት ትከሻው አካባቢ ነው። ቤትም በነበሩበት ጊዜ ለሉናን እሷ ከልጅቷ ሞት ጋር ምንም አይነት ቁርኝነት እንደሌላት ታዲያ እንደውም ከእሷ ሀሳቧን የሰረቀችባት እቺ ጆ የተባለች ልጅ እንደሆነችና ታዲያ ሀሳቧን እንደሰረቀች ከታወቀባት በኋላ በማፈር ራሷን እንዳጠፋች ትናገራለች። ነገሩ የተቀነባበረ ውሸት እንደሆነ ቢደርሱበትም እነ ዩፋን ሰውየው ግን እውነቱን ለመናገር ፈቃደኛ አልነበሩም። በዚህም በቀጣይ ጊዜ እነ ሉናን ጋዜጣዊ መግለጫ ለማድረግ ነበር መድረክ ላይ ወጡት። ያኔ ልጅቷ አባት ይመጣሉ። እሳቸው ማጎንበሰው ይቅርታ ነበር የጠየቁት። ታዲያ ከሱቤ ዲዛይኗን የሰረቀችው የራሳቸው ልጅ እንደሆነች ይህንን ያደረገችው ዲዛይኑን ካሸነፈች በኋላ ገንዘቡን ለመውሰድ ለእሳቸው ሕክምና እንዲሆን አስባ እንደሆነ ታዲያ እንደሰረቀች ሲታወቅባት ግን አባቷን ማሳከም ባለመቻሏና በእፍረት የተነሳ ራሷን እንዳጠፋች ሱቤ ምንም አይነት ግንኙነት እንደሌላት ይናገራሉ። እነ ሉናን እየተሳካላቸው ነው። ከሻ ድርጅት ጋርም በመጨረሻ መፈራረም ችለው ነበረ። ነገር ግን የጎ ድርጅት ኃላፊ ሆነው ጉጃንግዚ በጣም እየተናደደ ነው። ታዲያ ሉናንን በጣም ይጠላው ነበር። ሉናንም እዚህ ስኬት ላይ የደረሰው በእሱ አማካኝነት ስለሆነ ለብቻ ዲዛይን የምታደርግበት ክፍል አዘጋጅቶላት ነበረ። ታዲያ መሬቱ በምትወደው ከለር ነበረ የተሰራው። ታዲያ ግን እነሱ ደስታ ላይ ቢኖሩም ክሪስን ያገተው ጃንግዚ የሚባለው እነሱ መበቀል የሚፈልገው ሰው ነበረ። ታዲያ እሱም ይወስዷል። መንገድ ላይ ግን በተደጋጋሚ ምግብ መብላት ፈልጋለሁ ብሎ እያስቸገረው ስለሆነ ግድ ልጁን ዶሮ መጋበዝ ነበረበት። ከዛ ባሻገርም ስልክ የደወለው ለሉናን ነበረ። ታዲያ ክሪስ እንደታገተ ሲነገረው ፕራንክ ነበር የመሰለው። በመቀጠል የተደወለላት ለሱቤ ነው። እሷ ወዲያው ልጇን ስለሆነ ትደነግጣለች። እዛም የሄደችው ወደ ታገተበት ቦታ ከሉናን ጋር ነበረ። ሲያሰቃየው የነበረው ጃንግዚ ፊቱን በማስክ ሸፍኖ ነበረ። ታዲያ በተደጋጋሚ ልጁን መውሰድ የሚፈልጉ ከሆነ ሉናን ተንበርክኮ ፊቱን በተደጋጋሚ በጥፊ ራሱን በራሱ እየመታ ቪዲዮ ሊቀርጸው እንደሚፈልግ እየተናገረ ነው። ያንን ለማድረግ ሉናን አላመነታም ነበረ። ያኔ ግን እነሱን ለማዳን የመጣው የጉጃንግዚ ወንድም የሆነው ጉያን ነበረ። ልጁንም እየተጠቃ እንደሆነ ያየውም ጉጃንግዚ ወዲያው ልጁን በስለት በመያዝ እያስፈራራቸው ነበረ። እና ሉናን ግን በቀላሉ ሊደበድቡ ችለዋል። ታዲያ በፖሊሶችም ይወሰዳል። ክሪስን ይዘው ወደ ቤት ከተመለሱ በኋላ ግን እውነቱን ለመናገር ሱቤ ተገዳ ነበረ። ታዲያ ልጁ የሱ እንደሆነ ድሮ ላይ እርጉዝ እንደሆነች ለመናገር እንደደወለችና እህቱ ያለቻትን ነገር እንዳለ ታሳውቀዋለች። ያኔ እያለቀሰ ያቅፋታል። ታዲያ ግን አባት ስለሆነ ደስተኛ ሆኖ ነበር። የሱ አያትም የልጅ ልጅ እንዳላት ስትሰማ ደስተኛ ትሆናለች። ሰራተኞቹን እንዳለ ወደ ሆቴል በመውሰድ ጋብዟቸው ሁላ ነበረ። በዚህ የደስደስም የሱ ተላላኪ ዮንፋንና ይንቲንግ አንድ ላይ ነበር ያደሩት። ታዲያ ዮንፋን ከእንቅልፉ በሚነሳበት ጊዜ ሰውነቱ ላይ እንዳለ የቻፕስቲክ ምልክት ነበረ። ከዛ ባሻገርም ሊያገኛት ያልቻለው ይቴንግን ነበረ። ገንዘብ ግን አስቀምጣለታለች። በንዴትም የሄደው ወደ ድርጅቱ ነው። በመካከላቸው ምን እንደተፈጠረ ሲጠይቃትም ፕራንክ እንደነበረና ምንም እንደሌለ ነበር ያሳወቀችው። ታዲያ ሁለቱ ሲጨቃጨቁ ግን የድርጅቱ ሰዎች ስለሰማቸው እሱ ላይ ይወራበት ጀመረ። ያፈረው ዩንፋንም የተናገረው ለትንሽ ጊዜ ቫኬሽን መውጣት እንደሚፈልግ ነበረ። ታዲያ ሉናንም ይፈቅድለታል።
ጉያንም ወንድሙ ከታሰረ በኋላ ደስተኛ ሆኖ የሱን ቦታ መተካት ችሎ ነበር። ነገር ግን ፊቱ ላይ የሚታየው የበቀል ስሜት ነበር። ታዲያ ጉያን ለማግኘት ሄደው ዩጂያን ነበር። ዩጂያ ደግሞ የሱቤ አክስትን የምትንከባከባት ሆስፒታል ውስጥ ሴት ነበረች። ታዲያ ከሱ ጋር ተመሳጥራ እየሰራች ነበር። ወደ እሱም መቅረብ ስለምትፈልግ በቀጣይ ቀን ሱቤ ስለምታምናት እሷ ስራ እንድትሰጣት ጠይቃት ነበር። ሱቤም እንደምትሰጣት ቃል ትገባለች። ሉናንና ሱቤም በሰላም ልጃቸውን ለማሳደግ እየሞከሩ ነው። ያኔ የመጣው ጉያን ነበር። በዚህም ለልጁ ስጦታ ከሰጠ በኋላ ሁለቱን ለመለያየት እየሞከረ ነው። ሉናንም በጣም ይናደዳል። ባልና ሚስት ስለሆኑ ጣልቃ እንዳይገባ እየነገረው ነው። በዛ ያለበቃው ጉያንም ሉፌ የተባለችውን የሉናንን እህት ድርጅት ውስጥ እንድትሰራ ለማድረግ እየሞከረ ነበር። ታዲያ እሷም ከሱ ጋር ለመስራት ፈቃደኛ ነበረች። ዩፋንም ጉዞ ላይ በነበረበት ጊዜ እንደ ድንገት የተገናኘው ከይቴንግ ጋር ነበረ። በዚህም በጣም ይናደዳል። ታዲያ ሁለቱ ያኔ ከተፈጠረው ጊዜ በኋላ አውርተው አያውቁም ነበረ። ወደ ሀገራቸውም ሲመለሱ አንድ ላይ ነበሩ። ታዲያ እሱ ሻንጣኑ ላይ የገፋላት ነበረ። በጣም የተናደደው በራሱ አለቃ ሉናን ነበረ። ወደ ድርጅቱ ሲመለስም ለምን ከሷ ጋር አንድ ላይ ጉዞ እንዲሄድ እንዳዘጋጀለት እየጠየቀው ነው። አክስትየውን የምትንከባከበው ዩጂያን ለማግኘት የሄደችው ሉፌ ነበረች። ሁለቱ እያወሩ ነው። የሆነ ነገር እየቀመሩ ነበረ። ታዲያ ግን እንዳጋጣሚ ሆኖ አክስቷን ለማግኘት የመጣችው ሱቤ ነበረች። ታዲያ ዩጂያን ስታገኛት አጠገቧ ማን እንዳለች ትጠይቃታለች። ነገር ግን እሷ ቶሎ ብላ አስቀይሳ አቅጣጫ እየጠየቀቻት እንደሆነ ነበር የተናገረችው። ሱቤም ለውድድሩ የሚሆን ቆንጆ ቀሚስ እየሰራች ነበረ። ታዲያ ሱቤ ጠንክራ እንድትሰራ ለማድረግም ሉናን የተለያዩ ስጦታዎች ይሰጣት ነበረ። እሷም እንደዚህ አይነት ዲዛይን ቀሚሶችን ለመስራት ከራሷ ጋር ማውራት እንዳለባት ትናገራለች። እሱም እያበረታታት ቆንጆ ዲዛይን መስራት ችላ ነበረ። በሌላ በኩል ይቴንግን ለማማለል ብሎ ቆንጆ ቦርሳ እንደ ስጦታ የሰጣት ዩፋን ነበረ። እሱ ፊት ደስተኛ ባትመስልም ቦርሳውን በጣም ወደዋለች። ሰርታ የጨረሰችውንም ቀሚስ ቫይራል ለማውጣት ተዘጋጅታ በነበረበት ጊዜ ቀድመው ሰርተው የለቀቁት የጉ ድርጅት ውስጥ የምትሰራው ሉፌ ነበረች። ታዲያ ተመሳሳይ ከሷ ጋር ቀሚስ ነበረ። ዲዛይኗን ሆን ብሎ የሆነ ሰው አሳልፎ እንደሰጠ እርግጠኛ ነበረች። ከሉናን ጋር በሚያወሩበት ጊዜ ስለዚህ ዲዛይን የሚያውቁት 4 ሰዎች ብቻ እንደሆኑ እሷ ሉናን፣ ይቴንግና አክስቷን የምትንከባከብላት ዩጂያን ነበረች። ታዲያ ማን እንደተናገረ ግራ ገብቷቸዋል። እሷ ግን ያስታወሰችው ከዚህ ቀደም ዩጂያንን ያየቻት ሉፌን ከምትመስል ሴት ጋር ነበረ። ትጠረጥራት ጀመር። በመቀጠልም ጉያንን ለማግኘት ትሄዳለች። ታዲያ እሱ ትብብር ውስጥ ካለ ነበር የጠየቀችው። እሱ ግን እንደሌለና የሉፌን ሀሳብን እንደማያውቅ ይናገራል። አነጋገሩ ግን ተቀይሮ ነበረ። የተቀየረው የወንድሙን ስልጣን ከወሰደ በኋላ ነው። ሉፌንንም እንገናኝ ያላት ሉናን በስልክ ደውሎ ነበረ። ታዲያ እሱን ለማግኘት ቆንጆ ሆና ብትመጣም በሱ ፋንታ የመጣችው ሱቤ ነበረች። አስረግጣ ትነግራታለች። እሱ የሚያያት እንደ እህት እንደሆነ ከዛ ባሻገር እንደማይወዳትና የሚወደው እራሷን እንደሆነ ሱቤ እየተናገረች ነው። ከሷ ጋርም ተጨቃጭቃ ቤት በገባችበት ጊዜ ስታስታውስ የነበረው ለመጀመሪያ ጊዜ ሁለቱ ተጋብተው በሚኖሩበት ሰዓት እንፋታ ብላ የጠየቀችውን ጊዜ ነበረ። ስለዛ ጊዜም እያስታወሰች እሱን ስሜቷን የሚገልጽ ቀሚስ ትሰራ ጀመረ። ታዲያ በቀጣይ ጊዜ ያንን ይፋ ስታወጣ ቫይራል ወጥቶላን ነበር። ይህንን ያየችው ሉፌ በቅናት ትቃጠላለች። ጉያንም ሲያደንቅ የነበረው ሱቤን ነበረ። እንደሱ አይነት ጠንካራ ሴቶችን ወንዶች እንደሚወዱ፣ ታዲያ አስመስለው ለመስራት የሚሞክሩ ሴቶች እንደሚያስጠሉት እየተናገረ ነው። ታዲያ ድርጅት ውስጥም ማን መረጃቸውን እያወጣ እየሸጠ እንደሆነ እና ሉናን ለማጣራት እየሞከሩ ነው። በዚህም የሁሉም ባንክ በሚመረመርበት ጊዜ የሱቤ ተላላኪ የሆነችው ይቲንግ በጣም ብዙ ገንዘብ ተገኝቶባት ነበረ። እንዴት እንደገባ እንደማታውቅ በተደጋጋሚ ትናገራለች። ሉናን ግን አላመናትም። ሱቤ ግን ጓደኛዋ እንዲህ እንደማታደርግ እየተናገረች ነበረ። በዚህ አማካኝነት በሉናንና በሱቤ መካከል ትልቅ ጥል ተፈጥሮ ነበረ። ይሄ ጥላቸው ፍቺ እስከ ማሰብ አድርሷቸዋል። በዚህም የተነሳ አሉ የተባሉ ዲዛይነሮቿንም ከድርጅቷ በመውሰድ የራሷን የዲዛይነር ድርጅት ነበረ ለመክፈት ሱቤ ያሰበችው። በሁለቱ መካከል ጥላቻ እየተፈጠረ እንደሆነ የተረዳው ጉያንም በመካከላቸው ለመግባት ሱቤን እራት እንዲበሉ ነበር የጠየቃት። እየተመገቡ በነበረበት ሰዓትም እንደሚወዳት ይነግራታል። እሷም ወዲያው መልስ አልሰጠችውም ነበረ። በሚሸኛት ጊዜ ለመቀበል የሄደችው ሉናንንና ክሪስን ነበረ። ታዲያ በመካከላቸው እንዳይገባ አሁንም ሉናን ጉያንን እያስጠነቀቀው ነው። ከጉያን ድርጅት ጋርም ተባብራ እየሰራች ያለችው ሱቤ ነበረች። በዚህም እዛ ሉፌን ስታገኛት በሁለቱ ሴቶች መካከል ጥል ሲፈጠር ሱቤ ስታስጠናቅቃት የነበረው ከድርጅታቸው ጋር የምትሰራው ለረጅም ጊዜ ስለሆነ መግባባት እንዳለባቸው ነው። ይባስ ብሎም ጉያን ለሱቤ የሚሆን ቦታ እንድታስተካክል ያዘዛት ሉፌን ነበረ። በሰው ፊት ብትስቅም እንደተናደደችበት ትነግሯለች። እሱም ሆን ብሎ ሉናንንና ሱቤን ለማለያየት እየሞከረ እንደሆነ፣ ይሄ ለሱ ጥቅም እንዳለው ይናገራል። በመቀጠል ግን እሷን በጣም ይንከባከባት ነበረ። ታዲያ የሱ ፍቅረኛ የሆነችው አክስትየውን የምትንከባከበው ዩጂያን ደግሞ በጣም እየተናደደች ነበር።
አመሻሽ ላይም ሱቤን ለማግኘት ሄደው ሉናን ነበረ። እሱም በቁጣ እውነት መለየት እንደፈለገች ይጠይቃታል። በዚህ የምንረዳውም ሆን ብለው ማን መረጃ እየሰረቃቸው እንደሆነ ለማወቅ እንዲሁም ጉያንን ወጥመድ ውስጥ ለመክተት ነበረ እንደተለያዩ እንደተጣሉ የሚያስመስሉት እንጂ ፍቅራቸው ከምን ጊዜውም በላይ በርትቶ ነበረ። ታዲያ ከጉያን ጋር ስታሳልፍ እንደሚቀና እየነገራት ነው። በቀጣይ ቀንም እሷን ለማግኘት ወደ ቤቷ የመጣው ጉያን ነበረ። ያኔ ሉናን እንዳይታይ እንደምንም ብሎ ተደባቆ ከቤቷ ይወጣል። ታዲያ ጉያን ይዟት የሄደው ሁሉም የድርጅቱ ሰራተኞች የሚያደርጉት ራት ግብዣ ላይ ነበረ። ሆን ብሎ ሁለቱ እንዳይቀራረቡም ወደዛ የመጣው ሉናን ነበረ። ያኔ ሁለቱ ወንዶች ይፎካከሩ ጀመረ። ይህንን የሚያዩት ሉፌና የጉያን ፍቅረኛ የሆነችው ዩጂያን እየተቃጠሉ ነበረ። በመቀጠልም ጉያን እሷን የወሰዳት ከዚህ ቀደም ሉናን የፍቅር ስሜቱን የነገራት ቦታ ነበረ። እዛ ርችት እንዲፈነዳላት ካረገ በኋላ በጣም እንደሚወዳትና አብረው እንዲሆኑ ጉያን ጥያቄ ያቀርብላታል። አሁንም ምንም መልስ አልሰጠችም ነበር። ታዲያ ደግሞ ሉፌ ሉናንን ለማግኘት ነበር የሄደችው። ታዲያ አብረው እንዲሆኑ ትጠይቋለች። እሱም የሚወደው ሱቤን እንደሆነና ከሷ እንድትርቅ እያስጠነቀቃት ነው። ሉፌም ስትናገር የነበረው እሱ ሌላ ሴት ሲወድ ማየት እንደማትችል ነበረ። በቀጣይ ቀን ሱቤ ወደ ድርጅቱ በምትገባበት ጊዜ አሁንም አበባ አስቀምጦ ፍቅሩን ሲገልጽላት የነበረው ጉያን ነበረ። በዚህም ይሄንን ያየችው ዩጂያን በጣም ትናደድ ጀመረ። ነገር ግን ለዩጂያንም የሚነግራት ሆን ብሎ ለስራው ብሎ ሱቤንና ሉናንን ለማለየት እንጂ ለሱቤ ፍቅር ስሜት እንደሌለው ነበረ። ነገር ግን ጉያን በጣም ይወዳት ነበር። ታዲያ በመጨረሻም ሉፌና ዩጂያን እንደምንም ብለው ሱቤን ለማስወገድ ሀሳብ እያመጡ ነበር። ታዲያ ግን ጉያን እሷ ላይ ጉዳት እንዳይደርስባት በማሰብ ዩጂያንን ፍቅረኛው ነበር ከድርጅቱ ያባረራት። እሷን ትናደዳለች። ነገር ግን ቀጥታ የሄደችው አመሻሽ ላይ ጉያን ቤት ነበረ። እሱ ቤት ገብታ ለምን እንዳደረገ እየጠየቀችው ነው። እሱም ለቢዝነሱ እንደሆነ ይናገራል። ነገር ግን እሱ ቤት ስትገባ ፎቶ ተነስተው የተላከላቸው ለነሱ ቤት ነበረ። ታዲያ ጉያን እና ዩጂያን አንድ ላይ እየሰሩ እንደሆነ ማረጋገጥ ትችላለች። በቀጣይ ጊዜም ስልክ የደወለችላት ዩጂያን ነበረች። ታዲያ የአክስቷ ድርጅት ከባንክ ብድር እንደጠየቀና የባንክ ብድሩ እንደተሳካ፣ ታዲያ ግን መፈረም ያለበት ሰው ስለተጠየቀ እሷ እንድትመጣ ነበር የነገረቻት። ለመፈረምም የሄደችው ሱቤ ነበረች። ታዲያ ግን ከጉያን ጋር ያላትን ግንኙነት እንዳላወቀ ለመሆን እየሞከረች ነበረ። ሁለቱም ቁጭ ብለው ወረቀቱን ከሰጠቻት በኋላ ይቅርታ ጠይቃ የሄደችው ዩጂያን ነበረች። ታዲያ ግን ከዛ የወጣችው ሱቤ ያዞራት ጀመረ። በዚህም የተረዳችው ዩጂያን የሰጠቻት ቡና ውስጥ የሆነ ነገር እንዳለ ነበረ። ራሷን ከመሳቷ በፊት ያለችበትን አድራሻ እንዲያይ ምልክት የሰጠችው ለሉናን ነበረ። ታዲያ ራሷን ያገኘችው ክለብ ውስጥ ለሌላ ሰው ልትሸጣት ሉፌ እያዘጋጀቻት ነበረ። በቦታውም ጉያን መጥቶ ነበረ። በመቀጠል አቅጣጫን በመጠቀም የመጣው ሉናን ነበረ። በዚህም ጉያንን ነበር የመታው። ይህን ሁሉ ነገር እንደሚያውቅ ይጠይቋል። ነገር ግን እነ ሉፌ ጠርተውት እንደሆነና እንደማያውቅ ነበር የተናገረው። ሁሉ ነገር የታወቀባት ዩጂያንም ተስፋ እየቆረጠች ነበረ። ነገር ግን ከጉያን ትዕዛዝ ይሰጣታል። እሱም አክስትዮን መግደል እንዳለባት ነበረ። በዚህም በማዘን አክስትዮው ጋር ሄዳ ግሉኮሳን ልታወልቅባት ስትል እጅ ከፍንጅ የያዘቻት ሱቤ ነበረች። በዚህም ከጉያን ጋር አብራ እየሰራች እንደሆነ እንደምታውቅ፣ ታዲያ ድርጅቱን ሊቀሟት እንደሞከሩ አክስትዮን በዚህ አማካኝነት ኮማ ውስጥ እንደገባች እየተናገረች ነው። ነገር ግን ጉያንን አሳልፋ መስጠት ያልፈለገችው ዩጂያን ጥፋቱ የእሷ እንደሆነ በተደጋጋሚ እየተናገረች ነው። ከፍቷት በነበረበት ጊዜ ለሱ በተደጋጋሚ ስትደውልለት ስልክ አያነሳም ነበረ። ያኔ በመቀጠል የደወለችው ለሱቤ ነበረ። ታዲያ እሷን ይቅርታ ከጠየቀቻት በኋላ ወደ ፖሊስ ጣቢያ ትገባለች። ነገር ግን በዚህ ሁሉ ጉዞ ውስጥ ሉናን በጣም እየታመመ ነው። መመልከቱ ላይ እየከበደው ነበረ። ታዲያ አሁንም ተላላኪው ሰርጀሪ እንዲያደርግ እየጠየቀው ነው። እሱም ቃል የገባው ነገሮች ሁሉ ከተስተካከሉ በኋላ ሰርጀሪ እንደሚያደርግ ነበር። ነገር ግን ከሱቤ ሚስጥር አድርጎ እንዲጠብቅ ዩፋንን እያስጠነቀቀው ነበረ። ታዲያ እሷም ሉናንን ለማግኘት ወደ ሆቴል ስትሄድ በተለያዩ ፎቶዎች እንዲሁም ፊኛዎች አሸብርቆ ነበር ሲጠብቃት የነበረው። ያን ቀንም ጥሩ ጊዜ ያሳልፋሉ። በቀጣይ ቀንም እሷን የጠራቻት ሉፌ ነበረች። በዚህም የቀጠረቻት ቦታ ጋዙን ደፋፍታ ሁለቱንም እንደምታቃጥላቸው እየተናገረች ነው። ያኔ ሉናንም መጥቷል። እንድታርፍ እየነገራት ነበረ። በዚህ ሁሉ መሀል ሁለቱ ሴቶች ይደባደቡ ጀመር። ታዲያ ሱቤን ለማዳን በሚሞክርበት ጊዜ ትልቁ ሼልፍ እላዩ ላይ ነበር የወደቀው። ወዲያው ወደ ሆስፒታልም ይገባል። ጥፋተኛ ሆና ስለተገኘችን በመጨረሻ ሉፌ መታሰር ችላ ነበረ። እሱም ከሆስፒታል በነቃበት ጊዜ የመመልከት አቅሙን አጥቶ ነበረ። ነገር ግን ሱቤ እንድታውቅ አላደረገም። ዶክተሮችም በእሱ አማካኝነት ምንም ነገር አልነገሯትም ነበር። ጉያን ደግሞ እሱ አሁን እየታመመ ስለሆነ እሱን ከድርጅቱ አባሮ የሉናንን ድርጅት ለመውረስ እየሞከረ ከተለያዩ ቦርድ ተሰብሳቢዎች ጋር እየሰራ ነበረ። ታዲያ የጠረጠረችው ሱቤም
ፊርማ ለማስፈረም ወረቀት እሱ ጋር ይዛ ትሄዳለች። ነገር ግን ወረቀቱን አንብቦ መፈረም ከብዶት ነበረ። በዚህም በሽታውን ታውቅበታለች። ድርጅቱንም ወክላ እሷ ለመስራት እየሞከረች ነበረ። ነገር ግን ከድርጅቱ እሷንም ሆነ ሉናንን ለማባረር የቦርድ ተሰብሳቢዎች እየሞከሩ እያለ ከሆስፒታል ወጥቶ የመጣው ሉናን ነበረ። ይሄ ነገር እንዳይሆን በማድረግም ወደ አውሮፓ ሀገር ድርጅታቸውን ለማስፋፋት ሊሄድ እንደሆነ ይናገራል። እሱ በእውነታው የሚሄደው ግን ለሰርጀሪ ነበረ። ታዲያ እሷንም ተሰናብቷት ይሄዳል። እሱ ከሄደ በኋላ እንደምንም ብላ ድርጅቱን ለመምራት እየሞከረች ነበረ። የቦርድ ተሰብሳቢዎች ደግሞ እሷን ለማስወገድ ይሞክራሉ። አንድ ቀን ላይም የቦርድ ስብሰባ ላይ በነበሩበት ጊዜ ጉያን ድርጅቱን ለመውረስ ነበር የመጣው። ይሄንን ያልፈቀደው ከ24% በላይ ሼር ያለው ሉናንም ከውጭ ሀገር ተመልሶ መጥቶ ነበረ። እሱም የተናገረው ይሄ ሁሉ ወጥመድ እንደሆነ ለማሳየትና እሱን የሚጠቅሙትና የሚጎዱትን ከቦርዱ ለማባረር እንደሆነ ያሳውቃል። ታዲያ እሱ ትልቅ ሼር ስላለው ድርጅቱን መልሶ የራሱ ማድረግ ችሎ ነበረ። የቦርድ ተሰብሳቢዎቹ ከወጡ በኋላ ግን ወዲያው ያዞረው ጀመረ። አሁንም ዶክተሮች ጋር ነበር የተወሰደው። ታዲያ ትልቅ ሰርጀሪ ማድረግ እንዳለበትና ያለበት ሁኔታ ከባድ እንደሆነ የተነገረው ለሷ ነበረ። እሱ ግን አሁንም ነገሮች ካልተስተካከሉ ሰርጀሪ ማድረግ አይፈልግም ነበረ። የዕለት ተዕለት ህይወቱን በመራ ቁጥር ግን በጣም እየከበደው ነው። ታዲያ ምግቡን አይቶ ዳሶ መብላት እየከበደው ነው። ነገር ግን የሱ ልጅ ክሪስ አሳዎችን ለማየት ካልሄድኩ ብሎ በሚያስቸግርበት ጊዜ ይዟቸው ይሄዳል። ታዲያ ያኔ ግን በሉናንና በሱቤ መካከል ትልቅ ዝምታ ወርሷቸው ነበረ። በመካከላቸው መራራቅ ይፈጠራል። ይህንን ያየው ክሪስ ሁለቱን አንድ ላይ ለማድረግ እየሞከረ ነበረ። ከዛም ከተመለሱ በኋላ አብረው እንደሆነች ሱቤ እየነገረችው ነው። ለመጽናናት እየሞከረ ነበረ። እንደ ድንገት ስልክ ይደወልላታል። ታዲያ ክሪስ እንደታገተ ነበር የተነገራት። ያገተውም ጉያን ነበረ። ይህንን ዜና የሰማው ሉናን ከሆስፒታል ወጥቶ ራሱ ጉያንን ለማግኘት ሄዷል። ከሆስፒታል እንደወጣ የሰማችው ሱቤም ቀጥታ ወደ ቦታው ነበር የሄደችው። ታዲያ ጉያንን ካገኘው በኋላ ልጁን እንዳገተው እንደሚገለው እየተናገረ ነበረ። ታዲያ ግን ለምን ሉናንን እንደሚጠላው ይጠይቋል። ጉያንም ሲናገር የነበረው ከዚህ በፊት እሱ የማደጎ ቤት ውስጥ እንደነበረ፣ ታዲያ በማደጎ ሊወሰድ እንደነበረ፣ ነገር ግን በሱ ፋንታ እየተወሰደችው ሉፌ እንደሆነች፣ ጉያን የማደጎ ቤት ውስጥ በጣም ቢገለልም ሉፌ በጣም መጥፎ ሴት እንደነበረች ጥሩ ለመሆን በማስመሰሏ የተነሳ ሉናንም ስለወደዳት ተብሎ እሷ እንደተወሰደች፣ ነገር ግን የሱ እድል እንደነበረ እሱ ቢወሰድ ኖሮ ይሄኔ የሉ ቤተሰብ እንደሚሆንና የጉ ቤተሰብ ውስጥ በነበረበት ጊዜ ያጋጠመው ችግር እንደማያጋጥመው ይናገራል። ያኔ ክሪስም እየሮጠ ነበር የመጣው። ገደል ውስጥ ሊገባ ሲል ግን እሱን ለማዳን እየሮጠ የሄደው ጉያን ነበረ። በዚህ አጋጣሚ ለመሮጥ ሲሞክር አይኑ ማየት ያቃተው ሉናንም በጉድጓድ ውስጥ ወድቆ ነበረ። ይሄ ክስተት ከተፈጠረ 6 ወራትም ያልፋሉ። ሉናን ሰርጀሪውን ጨርሶ አሁን የማየት ችሎታው ተመልሶለት ነበር። ሱቤ ሁለተኛ ልጃቸውን አርግዛ ነበረ። ዩፋንና ይቲንግም አዲስ ፍቅረኛሞች መሆን ችለው ነበረ። ፊልማችንም የሚያበቃው እነ ሉናን የመዝናኛ ቦታ ሄደው ልክ እንደ ቤተሰብ ጥሩ ጊዜ እያሳለፉ ፊልማችን በዚህ ያበቃል። ደህና ቆዩልኝ።